ስለን ውድ የተዋሕዶ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ዕለት ወይም በክፍለ ትምህርት ዕለት ደግሞ ስለ ምስጢረ ሥጋዌ የምንማማር ወይም የምንነጋገር ሲሆን ከዛ በፊት ግን በክፍል አንድ ስለ ምስጢረ ሥላሴ ካየናቸው ትምህርታዊ ይዘቶች ውስጥ የተወሰኑ ጭብጦችን እናያለን ወይም እናስታውሳለን። እነዚህም አንደኛ የሥላሴ ሦስትነት፣ ሁለተኛ የሥላሴ አንድነት ሲሆኑ የሥላሴ ሦስትነት ሦስት መገለጫዎች እንዳሉት እነሱም በስም በግብርና በአካል ሲሆን በስም አብ ወልድ መንፈስ ቅዱስ፣ በግብር አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ መሆኑን፣ በአካል አብም ወልድም መንፈስ ቅዱስም የየራሳቸው የሆነ ፍጹም አካል ፍጹም መልክና ፍጹም ገጽ እንዳላቸው አይተናል። የሥላሴ ሦስትነት ደግሞ በብዙ መገለጫዎች የሚገለጽ ሲሆን ከእነዚህ ውስጥም በሕልውና፣ በባህሪ፣ በፈቃድ፣ በምክር፣ በመፍጠር፣ በእግዚአብሔርነት፣ በልቦና፣ በቃል፣ በስትንፋስ፣ በአምላክነት፣ በመለኮትነት፣ በመንግስት፣ በስልጣን፣ በእዝ፣ በአገዛዝ ቀድሞ ይህን ዓለም ከመኖር ወደ አለመኖር ካለመኖር ወደ መኖር በመመለስ በመዓልት በሌሊት በክረምት በበጋ ወዘተ እነዚህን በማፈራረቅ እና በሌሎች እጅግ ብዙ ነገሮች እንደሚገለጽ አይተናል። ውድ ቤተሰብ በዛሬው ክፍለ ትምህርት ደግሞ ስለ ምስጢረ ሥጋዌ እንማማራለን። ይህም አምላክ ሰው አምላክ የሆነበትን ምስጢር አበው ካህናት በአምስቱ አዕማደ ምስጢር መጽሔታቸው ላይ ካስቀመጡት ሙሉ በሙሉ የተወሰደ ሲሆን ምስጢረ ሥጋዌ ምንድን ነው ቢሉ እግዚአብሔር አምላክ በልቦና ያሰበውን በነቢያት ያናገረውን ለመፈጸም ሲል ፍጥረት በተጀመረ በስድስተኛው ቀን ዕለተ ዓርብ ሥላሴ ሰውን ባሪያና በአምሳላችን እንፍጠር ብለው ከአራቱ ባሕርያተ ሥጋና ከሦስቱ ባሕርያተ ነፍስ ፈጥረው ከዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ፣ ንዳ፣ ብላ፣ ጠጣ ብለው ሰጡት። ዕፀ በለስን ለምን እንዳትበላ አሉት ቢባል ጠልተውት ወይም ነፍገውት ሳይሆን ነገር ግን የሥላሴን ገዥነት የአዳምን ተገዥነት እንዲያውቅ ነው። አንድም ይህችን ዕፅ የበላቸው እንደሆነ ኋላ ኋላ የሞት ሞት ያገኛቸዋል ሲሉ ነው። ከዚያም በኋላ ብርሃን ለብሰው ብርሃን ተጎናጽፈው በገነት ለ7 ዓመታት እንደኖሩ ዲያብሎስ ከዕለታት አንድ ቀን መጥቶ በለስን ከበላችሁ አምላክ ትሆናላችሁ ብሎ እንዲበሉ አደረጋቸው። ነገር ግን ወዲያው ብርሃነ ልብሳቸው ተገፈፈ፣ ከሥላሴ ልጅነት ወጡ፣ ሞተ ሥጋ ሞተ ነፍስ ተፈረደባቸው። ምድረ ፋይዳም ወረዱ ወይም የፍዳ መቀበያ ቦታ ወረዱ። ወርደውም ጎልማሳ በሚስቱ ንጉሥ በመንግስትነቱ ቢገቡ ቀናኢ እንደሆነ ሁሉ አምላክም በአምላክነቱ ቢገቡበት አይታገስምና ጌታዬ ፈጣሪ የምድር ንጉሥ አድርጎ ቢፈጥረኝ የሰማይ ንጉሥ ሆናለሁ ብዬ አትብላ ያለኝን በልቼ ፈጣሪን በደል ብሎ 100 ዘመን አለቀሰ። ከዛም በኋላ አምላክ የለመኑትን የማይነሳ የነገሩትን የማይረሳ ንጉሥ ነውና 300 ወቄቶ ወርቅ አምጥተው ሥላሴ ለልጃችን ሔዋን ማጫ ይሁን ብለው ለአዳም ሰጡት። በግብርም ወይም በግብረ ሥጋም ተዋውቃት ብለው ፈቀዱለት። ውለዱ፣ ክበዱ፣ ብዙ ተባዙ፣ ምድርን ሙሏት። ወርደ ወጠህ ጥረህ ግረህ አልቆ ወዝህ ተንጠፍጥፎ ብላ ጠጣ አሉት። ምድርም እሾህ አሜኬላ ይብቀልብሽ አሏት። ከዛም አዳም ጌታዬ የሥጋዬንስ ነገር ነገርኸኝ የነፍሴን ነገርስ እንደምን ሆናለሁ ብሎ አምላክን ጠየቀ። ጌታም መሐሪ ነውና በ5 ቀን ተኩል ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ በፈቃዴ ተገርፌ ተገፍፌ በዕለተ ዓርብ በእምልተ መስቀል ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ሙቼ ተነስቼ አድንሃለሁ አለው። 5 ቀን ተኩል ማለት 5500 ዘመን መሆኑን ልብ ይለዋል። ከዚያም 5500 ዘመን ሲፈጸም ቀን ቢደርስ አምባ ይፈርስ እንዲሉ ከዘመኑ ዘመን ከወሩ ወር ሰዓታቱ ሰዓታት ሳይጓደል በጽኑ ቀጠሮ በዘመነ ዮሐንስ መጋቢት ወር ዕለተ እሑድ 3 ሰዓት ወይም ዮሐንስ በተጸነሰ በ6ኛው ወር መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ድንግል ማርያም ተላከ። ከዛም እመቤታችን ምንስ ቢሆን ሴት አይደለሁ ብላ በአጭር ታጥቃ ገንቧን ነጥቃ ውሃ ትቀዳ ወደ ውሃ ወረደች። ከመቅጃው ስትደርስም ውሻ አጥምቶት ውሃ እያለከለከ አየችውና እዛው የነበሩ ሴቶች ምን ነው አታጠጡት አለቻቸው። እነሱም በምላሹ እኛ መቼ እንዳንቺ ስራና ቤት ፈትነን ለእኛ ስራ አለብን፣ ለባላችን ለልጆቻችን እናስባለን፣ አንቺ አጠጪው አሏት። ወይም የአምላክ እናት የሚልሽ ትንቢት የሚነገርልሽ ሱባ የሚቆጠርልሽ አንቺ ትሆኛለሽ ብለው ተሳልቀው ሄዱ። እመቤታችንም የወርቅ ጫማዋን አውልቃ በዚያ ቀርታ ውሻውን አጠጣ ሄደች። ይህም ርኅረተ ልቦና የሚያሰኛት አንዱ ባህሪዋ ሲሆን ሌላው ደግሞ ጌታ ከመፍጠር ንቆ ያልተውን እኛ አይረባም አይጠቅምም ብለን መተው እንደሌለብን ማሳያ ነው። ከዛም አጠጣው ስትሄድ መልአኩ ቅዱስ ገብርኤል ሽበት የቀላቀለ ጎልማሳ መስሎ ታያትና ቃል ሥጋ ሆነ ወይም አምላክ ሰው ሆነ፣ ሰው አምላክ ሆነ አላት። እሷም ዙር አይታው ሄደች። ይህንንም ለ3 ጊዜ አደረገ። ምክንያቱም ሰይጣን ቢሆን አንዴ ታይቶ ይጠፋ ነበር። ለ3 ጊዜ መሆኑ ግን የመንፈስ ቅዱስ መሆኑን ሲያመላክትና ድንግልም የሥላሴ ማደሪያ መሆኗን ሲያመላክት ነው። ከዚያም መልአኩ
ከዳሪ ወደ ውስጥ ወዳለችበት ገባና እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ተዋህዷል፣ ደስ ይበልሽ። ከሴቶች ተለይተሽ ብርክት ነሽ፣ ቅድስት ነሽ፣ ንጽሕት ነሽ፣ ክብርትም ነሽ፣ ልዕልት ነሽ፣ ንዕድ ነሽ አላት። ይህንን ቃሉን ሰምታ እንደዚህስ ያለ ሰላምታ እንዲህ አይነትስ የምስራች አለ ሆኖስ ያውቃል ይሆን ወይስ አይሆን እንጃ አለች፣ ደነገጠች። መልአኩም ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ አላት። ስሙንም ኢየሱስ ወይም መድኃኒት ትይዋለሽ አላት። አይሁድ ኢየሱስ ወይም ማድን ለማለት እንደጠሩት ይታወቃል። ከዛ በኋላ ነገር በተርታ ስጋ በገበታ እንዲሉ ተረጋግታ እሷን በፋንቷ ይህ ነገር እንደምን ይሆናል? ሴት ያለ ወንድ ትጸንስ ዘንድ መሬት ያለ ዘር ታበቅል ዘንድ እንደምን አድርጎ ይሆናል? ይህን ነገር እስከምን አገኘኸው ብላ ጠየቀችው። መልአኩም እንዲህ አላት፣ ለሌሎች ሴቶችስ እውነትሽን ነው፣ አንቺ ግን እንዲህ አይደለም። መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ይጸልልብሻል፣ ወልደ እግዚአብሔርም ይከለልብሻል። ይህም ከአንቺ የሚወለደው ቅዱስ ክቡር ነው፣ ጽኑ ነው፣ ልዩ ነው አላት። ውድ የተዋሕዶ ቤተሰቦች እዚህ ጋር ልብ ልንለው የሚገባ ነገር መናፍቃን አብ ስለምን አደረ፣ ወልድ ስለምን አደረ፣ መንፈስ ቅዱስ ስለምን አደረ የሚል ጥያቄ ያነሱ ስለነበር አብ ለማንጻት፣ መንፈስ ቅዱስ ለማጽናት፣ ወልድ በተለየ አካሉ ለመወለድ መሆኑን አበው ካህናት ቅዱስ መጽሐፍት ደግሞ ደጋግመው ስለሚያስተምሩን እኛም በዚህ ልክ ተረድተን ለሌሎች ልናስረዳ ይገባናል። ከዚያም በመቀጠል ቅዱስ ገብርኤል እነሆ ከዘመዶች ወገን የምትሆን ኤልሳቤጥ እንኳን ካረጀች ካፈጀች ልጧ ከተራሰ ጉድጓዷ ከተማሰ በኋላ ጸነሰች፣ ወንድ ልጅም አገኘች አላት። ድንግል ማርያምን መልሳ ኤልሳቤጥ ብታረጅ ብታፈጅ ዘካርያስ ወይም ባለቤቷ ምክንያት አላት፣ ለእኔም ምክንያት ምን አለኝ አለችው። መልአኩም እንደ ምክንያትስ እውነትሽን ነው፣ ነገር ግን ኤልሳቤጥ ከእንግዲህ ወዲህ ትሞታለች እንጂ ትወልዳለች የሚላት የለም፣ አንቺ ግን ትወልጃለሽ እንጂ ትሞቻለሽ የሚልሽ የለም። እነሆ ኤልሳቤጥ ከጸነሰች 6 ወር ሆኗታል አላት። ከዚያ በኋላ ነገርን የፈራ ይቀጥራል፣ አውሬ የፈራ ያጥራል እንዲሉ ከሩቁ በቅርቡ ከብዙ በጥቂቱ ሲል እስመ አልቦ ነገር ዘይሰአኖ ለእግዚአብሔር ምን የሚሳነው ነገር አለ ብሎ የተቀመጠችበትን ወንበር ከልምላሜ ከጽጌ ከፍሬ አድርሶ አሳያትና ይህን ያደረገ ማን ነው አላት። ድንግልም እግዚአብሔር ነው አለች። መልአኩም አንቺም እንደዚህ ነሽ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነስቶ ተዋህዶ አንድ አካል አንድ ባህሪ ሆኖ 9 ወር ከ5 ቀን በማኅፀንሽ ተወስኖ መወለድ ይሳነው መስሎሽ ነውን አላት። ከዚህ ጋር እመቤታችን እንደ ዘካርያስ ተጠራጣሪ እንደ ኒቆዲሞስ ተከራካሪ ሆን አይደለም፣ ነገር ግን ብልህ ደቀ መዝሙር ከመምህሩ ቀለም ለመረዳት ጥያቄ እንደሚያበዛ ሁሉ እሷም አውቅ፣ እጠነቀቅ፣ እረዳ ብላ ነው። ከዚህ በኋላ እኔ ለእግዚአብሔር ባሪያው ነኝ፣ እሱን ለመውለድ የእሱ እናት ለመሆን ካበቃኝ እሺ በጎ እንደ ቃለ ይሁንልኝ ይደረግልኝ አላቸው። ከዚህ በኋላ ከእመቤታችን ከፍጹም ስጋዋ ከፍጹም ነፍሷ ነስቶ ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ፈቃድ አንድ ፈቃድ ከሁለት ግብር አንድ ግብር ሆኖ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ወይም ቃል ስጋ ሆነ። ይኸውም ረቂቅ መለኮት ረቂቅነቱን ሳይለቅ በታቅቦ ግዙፍ ስጋ ሆነ፣ ግዙፍ ስጋ ግዙፍነቱን ሳይለቅ በታቅቦ ረቂቅ መለኮት ሆነ፣ ምልኡ መለኮት ምልአቱን ሳይለቅ በታቅቦ ውሱን ስጋ ሆነ፣ ውሱን ስጋ ውሱንነቱን ሳይለቅ በታቅቦ ምልኡ መለኮት ሆነ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። በዚህ መልኩ እንደ ሰምና ወርቅ ተስማምቶ ተዋህዷል። ጌታችንም እንደ ፍጡር 9 ወር ከ5 ቀን በማኅፀነ ማርያም ተወስኖ አምላክ ነኝ ብሎ ዕለቱን ተጸንሼ ዕለቱን ልውለድ ሳይል ጊዜውን ጠብቆ ሲጸነስ ማኅተመ ድንግልናዋን እንዳለወጠ ሁሉ በዘመነ ማቴዎስ ታኅሳስ 29 ቀን ማክሰኞ መንፈቀ ሌሊት ማኅተመ ድንግልናዋን ሳይለውጥ ተወለደ። በዚህም ቅድመ ዓለም ካለ እናት ከአብ በመወለድ የነበረው አንድ ልደቱን ከእመቤታችን ቅድስት ድንግል ማርያም ያለ አባት በመወለድ ሁለተኛ ልደቱ ሆነ። ወልደ አብና ወልደ ማርያም በዚህ መልኩ ተዋህደ ወይም ከበረ። ጌታችንም ጌታ ነኝ ብሎ ዕለቱን ተወልጄ ዕለቱን ልደግ ሳይል በየዕለቱ በየዓመቱ በጥቂት በጥቂት እንደ ፍጡር እመ አበ እያለ አደገ። ሕፃናት የሚያደርጉትን ያደርግ፣ ዘመዶች የሚያዙትን ያደርግ። ድንግል ውሃ አምጣ ስትለው በወንፊት አፍሶ በልብስ ቋጥሮ ያመጣ ነበር። እንጨትም አምጣ ስትለው በነፋስ አስሮ በደመና ጭኖ ያመጣ ነበር። ምድርን በምራቁ እያረጠበ እያራሰው አፍን ይፈጥር ነበር። በእግረ ፀሐይም ሲሮጥ ይውል ነበር። ከዚህ ውጭ ወይም ከኃጢአት ውጭ የሰው ልጅ ወይም ፍጥረት ያደረገውን ሁሉ ይፈጽም ነበር። ውድ የተዋህዶ ቤተሰቦች ስለ ምስጢረ ሥጋዌ ከሙሉ በከፊሉ ከብዙ በጥቂቱ የተነገረ የተጻፈ ይህ ነው። እውነትን ተላልፎ ይህን ሀቅ ሽሮ በዓይኔ ካላየው በእጄ ካልጨበጥሁ አላምንም ማለት ከክርስቶስ ሰይጣን ከመንግስተ ሰማያት ገሃነምን እመርጣለሁ ማለት ነው። ውድ የተዋህዶ ቤተሰቦች ለዕለቱ አዘጋጅቼ ያቀረቡላችሁ
ትምህርት ይህን ይመስል ነበረ። ይህም አባ ቤተ ማርያም እና ሊቀ መዘምራን ሞገስ ቁባን ጊዮርጊስ በ1990 ዓ.ም በመተርጎም ከአምስቱ አዕማደ ምስጢር ሙሉ በሙሉ የተወሰደ መሆኑን እያሳሰብኳችሁ፣ ምናልባትም እርስዎ የመጡት ለዚህ ቻናል የመጀመሪያ ሰው ከሆነ ተመሳሳይ ይዘት ያላቸው ሃይማኖታዊ ትምህርቶችና መልእክቶች ሲለቀቁ እንዲደርሶት ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያሉኝ፣ ትምህርቱ ተከታታይነት ያለው በመሆኑ የተሻለ ግንዛቤ ለመያዝ በማንኛውም ሰዓት ከመነሻ ጀምሮ በየክፍለ ትምህርቱ በቅደም ተከተል የተጫኑ ትምህርታዊ መልእክቶች እንዲያዳምጡ እያሳሰው፣ በቀጣይ በምስጢረ ጥምቀት ክፍለ ትምህርት 3 እስከምንገናኝ ለዛሬ ለነበረን ቆይታ እያመሰገኑ እስከዛው የእግዚአብሔር ቸርነትና ጥበቃ ይለየን እላለሁ። አሜን።